የፈረንጆቹ አዲስ ዓመት መምጣቱ ተከትሎ እንግዲህ የተጫዋቾች ዝውውር ተከፍቷል። በዚህ በኩል ተጠባቂ ክለባችን ዩናይትድ እንግዲህ ብዙ ተጫዋቾችን ያስፈርማል። በተለይ የመሃል ሜዳ ተጫዋቾችን ያስፈርማል ተብሎ ይጠበቃል። ግን ደግሞ አይኖቹ እንዳለ ወደ አጥቂ እየመጣ ይገኛል። አሁን ደግሞ እየወጡ ባሉ መረጃዎች እንግዲህ ዩናይትዶች የክሪስታል ፓላሱን አጥቂ ማቴታ ለማስፈረም እንደሚሞክሩ እየተነገረ ነው። በዚህ በኩል ደግሞ ሲሜኒዮን ካጡ በኋላ አይናቸውን ወደ አፍሪካዊ ተጫዋች ዲያሞንዴ ላይ እያተኮሩ እንደሆነና ስለሱ ዝውውር እያጠኑ እንደሆነ ከዚህ ቀደም ነግሬያችሁ ነበር። አሁንም ደጋግሞ የተነሳ ያለ ዝውውር ነው። ዩናይትድ ተጫዋቾችን ከመግዛትም በተጨማሪ እንግዲህ ተጫዋቾችን ይለቃል ተብሎ ይጠበቃል። አንደኛው ማኑኤል ኡጋርቴ ነው። ከቱርኩ ክለብ ጋላታሳራይ ጋር ስሙ በደንብ እየተያዘ ይገኛል። እነዚህንና የተወሰኑ መረጃዎችን ስለ ዝውውር ጉዳይ በዚህኛው ቪዲዮ እናነሳለን። ለዚህ ቻናል ግን በቅድሚያ አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። የፈረንጆቹ አዲስ ዓመት እንግዲህ መጥቷል። 2026 ላይ ገብቷልና የመጀመሪያ የጃንዋሪ የዝውውር መስኮት እንግዲህ በሰዓት ላይ ተከፍቷል። በመጀመሪያ የዝውውር መስኮት እንግዲህ ብዙ የተጫዋች ነገር ይሰማል ሲባል እንግዲህ ቼልሲ አሰልጣኙን ማባረሩ ነው የተሰማውና 2 ዋንጫዎችን ያሳካል ከአሞሪም በላይ የማሸነፍ ሬት ያለው አሰልጣኝ እንግዲህ በቼልሲ ቤት ተባሯል። ከማንቸስተር በደረጃ ከፍ ብሎ እንግዲህ ቁጭ ብሏል። በጎል ልዩነት ነው ያሉትና አሰልጣኙ ተባሯል። እንግዲህ የመጀመሪያው የዝውውር መስኮት ይሰማል ተብሎ ሲጠበቅ እንግዲህ የኤንዞ ማሬስካ መባረር ነው የተሰማውና ሩበን አሞሪም ቀጣዩ ተባራሪ ናቸው የሚሉ ዜናዎች እየበዙ ነው። ኤንዞ ማሬስካ ከዩናይትድ ጋር እየተያያዘ ነው። ያው እነዚህ አይነት ሩመሮች ወይ ደግሞ አላረድ ዝም ብሎ የሚያያዙ ዜናዎች አይጠፉምና ዩናይትድ ያለበት ደካማ ፐርፎርማንስ አሰልጣኝ የለም በሚባልበት ሰዓት ኤንዞ ከቼልሲ መውጣታቸው ከዩናይትድ ጋር እንዲያያዝ የሚያደርጋቸው ይመስላልና ምናልባት ዩናይትዶች አማራጭ ስለሌላቸው ነው አሰልጣኝ ገበያው ላይ ስለሌለ ነው እየተባለ ብዙ ስለሚወራ ኤንዞ ማሬስካ ከቼልሲ መባረሩ ኦር ደግሞ ከቼልሲ ጋር በስምምነት መልቀቃቸው ለዩናይትድ ሌላ የአሰልጣኝነት አማራጭ እየተባለ በሰዓት ላይ ዜናዎች የሚወጡ ይገኛሉ። ዩናይትዶች ግን ሩበን አሞሪምን ያባራሉ ተብሎ የሚጠበቅ ነገር አይደለም። እስከ አመቱ መጨረሻ እንደሚጠብቁትና ለሱ ትልቅ ድጋፍ እንዳላቸው ተደጋጋሚ ዜናዎችም ያስታውቃሉና በዚህኛው የጃንዋሪ የዝውውር የተጫዋቾች ዝውውር ዜና እንጂ ሩበን አሞሪም ከዚህኛው ክለብ ይለቃሉ አይለቃሉ የሚሉ ዜናዎችን እንሰማለን ብዬ አልጠብቅምና ግን ደግሞ የኤንዞ ማሬስካ መባረር ከወዲያው ነበር ከደቂቆች በኋላ ነበር እንዳለ ዜናዎች ከማንቸስተር ጋር መያያዝ የጀመሩትና ምናልባት የሩበን አሞሪም ስራ ሊንገጫገጭ ይችላል። አሰልጣኝ ፕሪሚየር ሊጉ ላይ ልምድ ያለው አሰልጣኝ ፍሪ ስለሆነ ነፃ ስለሆነ ሊንገጫገጭ ይችላል ብዬ አስባለሁ። ያው ስትራቴጂያቸው ፕሪሚየር ሊጉ ላይ ያለ ልምድ ያለው አሰልጣኝ ልምድ ያለው ተጫዋች መምረጣቸው አይቀርም ብዬ አስባለሁና ምናልባት ኤንዞ ማሬስካ የአሞሪም ተተኪ ሊሆን ይችላል። ሩበን አሞሪም ውጤታቸው ማያስተካክሉ በዚህ አይነት መልኩ የሚቀጥሉ ከሆነ ተተኪ ይሆናሉ ከሚባሉ አሰልጣኞች አንደኛው ናቸው ብዬ አስባለሁና ስማቸው ተያይዟል። እስቲ ስለ አሰልጣኞቹ ሩበን አሞሪም ይባረር ከሆነ በደንብ የምናወራው ይሆናል። የዝውውሩ መስኮት ተከፍቷል። በሰዓት ላይ ዩናይትዶች የሚጠበቅባቸው የመሃል ሜዳ ተጫዋቾች አሉ። ምክንያቱም የመሃል ሜዳው ምን ያህል ስስ እንደሆነና ካስሜሮ እድሜው ስለገፋ ብሩኖ ትክክለኛው ቦታ ላይ ስለማይጫወት ነውና 2 ለመሃል ሜዳው የማይመጥኑ ሰዎች ናቸው ብዬ አስባለሁ። ብሩኖ ምንም እንኳን አሲስትም ጎልም እያደረገ ቢሆንም ለሱ ማይሆን ቦታ እንዳልሆነ እናውቃለን። ካስሜሮ ኤጁ በጣም የገፋ ነው፣ ግን ደግሞ ጥሩ የሚባል እንቅስቃሴ ያደርጋል። ከተቀይሮ ሲወጣ እንኳን ካስሜሮ ተክቶ የሚገባለን ተጫዋች የለምና 2 የመሃል ሜዳ ተጫዋቾች ከሁለት አንዱ እንኳን ዩናይትድ አንዱን ሊያሳርፍ ይገባል ብዬ አስባለሁ። በዚህኛው የጃንዋሪ ዝውውርና ከኔቬስ ጋር ስሙ ሲያያዝ በተደጋጋሚ ሰምተናል። ኔቬስም እንግዲህ በአልሂላል ምንም አይነት ኮንትራክት መፈረም እንደማይፈልግ አስታውቋል። ስለዚህ ዩናይትዶች እሱን የማግኘት እድል አላቸው። በዚህ በኩል ደግሞ የአትሌቲኮ ማድሪዱ ጋላገርም አለ። እሱ ፕሪሚየር ሊጉ ላይ የሚያውቀው ተጫዋች ነው። ከእድሜውም አንጻር ስናይ ደግሞ ገና 25 ዓመት ነው። ዩናይትዶች እንደ እቅድ የያዙት ለረጅም ጊዜ ላገለግለን የሚል ተጫዋች ነው የምንፈልገው ቢሉ ምናልባት ጋራገርም በግዢ እንኳን ግዴታ ቢሆንባቸው በግዢ ማምጣት እድል ሊኖራቸው ይችላል። ግን ደግሞ እቅዳቸው ካርሎስ ባሊባ፣ ኤደርሰን እና አዳም እንደሆነ ሁላችንም እናውቃለንና እነዚህ 3 ተጫዋቾች በዚህ የጃንዋሪ ዝውውር ለማግኘት ምን ያህል ከባድ እንደሆነ ሁላችንም እናውቃለን። ዩናይትዶች ምናልባት በደንብ ገፍተው ሊሄዱ የሚችሉት የካርሎስ ባሊባ ጉዳይ ላይ እንደሆነ በደንብ እናውቃለንና ብዙዎች ከካርሎስ ባሊባ ይልቅ ኤደርሰንን ይመርጣሉ። ያንም የተፈጠረው ካርሎስ ባሊባ በዚህኛው ዓመት በብራይተን ያሳየው አቋም ጥሩ የሚባል አቋም አይደለም። ተጫዋቹ ራሱን አይደለም ያገኘው። ካርሎስ ባሊባ ከዛ በፊት የነበረው ሲዝን ላይ ምን ያህል ጸዴው ተጫዋችና አሪፉ ተጫዋች እንደሆነ ሁላችንም እናውቃለን። በዚህኛው ሲዝን ግን ስንመጣ ብራይተን ላይ ያየነው ካርሎስ ባሊባ ሌላ ካርሎስ ባሊባ ነውና ትንሽ የሚያጠራጥርም ነበረ። ዩናይትዶች ይህንን ዝውውር ማድረግ አለባቸው። ዩናይትዶች በዚህኛው ዝውውር እንዳይከስሩ የሚል ብዙ ዜናዎች እየወጡ ነበረ። ግን ደግሞ የካሜሮን የአፍሪካ ዋንጫ ላይ ካርሎስ ባሊባን ለተመለከተ ሰው ካርሎስ ባሊባ ያለው ብራይተን እና ካርሎስ ባሊባ ያለው አሁን አፍሪካ ላይ የሚጫወተው የአፍሪካ ዋንጫው ላይ ያለው ካርሎስ ባሊባ በጣም ይለያያሉና
በደንብ ተመልክቻለሁ። ወደ ሁለት የሚጠቁ ጨዋታዎችን አይቻለሁ ከሶስቱ እና ካርሎስ ባሊባ የነበረው እንቅስቃሴ በጣም አሪፍ ነበረ። ያን የብራይተኑ ካርሎስ ባሊባ ሳይሆን ይሄኛው ካርሎስ ካሜሩን ያለው ካርሎስ ባሊባ ከዚህኛው ሲዝን በፊት የነበረውን አቋም የሚያሳይ ነውና ለምን ሩበን አሞሪም እንደሚፈልጉት ለምን ዩናይትድ እሱንም ዋነኛ ምርጫቸው እንዳደረጉ የሚያሳይ ይመስላልና ካርሎስ ባሊባን ዩናይትዶች በዚህ ሰዓት በሁለት ተከፍሏል ብዬ መናገር እችላለሁ። ደጋፊው ኤደርሰን ይፈልጋል፣ በዚህ በኩል ደግሞ ካርሎስ ባሊባ ሚል አለና ካርሎስ ባሊባን አቅሙን የሚያቆሰው ስለ ካርሎስ ባሊባ በደንብ መመስከር ይችላልና የክረምት ዝውውር ላይ ዩናይትዶች ወደ ካርሎስ ባሊባ ጥያቄ ለማቅረብ ሲሄዱና ጥያቄ ያቀረቡ ሲባል ምን ያህል ተገርሞ እንደነበረና ዩናይትዶች ያንን ዝውውር ማሳካት ከቻሉ በጣም የሚገርም ዝውውር ነው ሲባልም ነበርና ካርሎስ ባሊባ ምን ያህል አቅም እንዳሉ ሁሉም ይታወቃል። ያ ዝውውር ተጫዋቹ ላይ የተወሰነ ነገር አድርሶበታል የሚል አሰልጣኙ አስተያየትም ሰጥቶ ነበር። እሱ ግን ምንም አይነት ነገር አላደረሰብኝም ራሴን ለማግኘት ሞክሬያለሁ የሚል አስተያየትም ቢሰጥ ግን ደግሞ በአንዴው እንደዚህ አይነት ቼንጅ ሊኖረው እንደማይችል ከዚህ በፊትም ነግሬያችሁ ነበር። አሁን ደግሞ የአፍሪካ ዋንጫ ላይ ያለውን ካርሎስ ባሊባ ስንመለከተው ተጫዋቹ ምናልባት በብራይተን ፍላጎት ማጣትና እንዲለቁት ዋጋ እንዲቀንስ ወደ ዩናይትድ ለመቀላቀል ፍላጎት ስላለው ነው እንደዛ የሚጫወተው የሚል መላምቶችም አሉና የካርሎስ ባሊባን የካሜሮን እንቅስቃሴ ላየ ምንም ጥያቄ የለውም ካርሎስ ባሊባን የመጀመሪያ ምርጫው የሚያደርገው። ኤደርሰንን ብዙዎች ይመርጡታል። ኤደርሰን ደግሞ ያ የሆነበት ምክንያት በዚህኛው ሲዘን እያሳለፈ ያለው አቋም በጣም የሚገርም ነው። ኖቲንግሃም ምንም እንኳን ቢቸገርም ግን ደግሞ ኤደርሰን በተደጋጋሚ ትላልቅ ጨዋታዎች ላይ ራሱንም እያሳየ ነው። ተደጋጋሚ ጨዋታዎች ከዩናይትድ ጋር ባለብን አቻ ስንወጣ እንኳን ሁለታቸው ላይ ኤደርሰን ምን ያህል ጥሩ እንቅስቃሴ እንዳደረገና የመሃል ሜዳው ላይ ምን ያህል አሸንፎ እንደነበረ አይተነዋል። ለዛም ይመስለኛል አብዛኛው የዩናይትድ ደጋፊ ከካርሎስ ባሊባ ወደ ኤደርሰን የመጣውና የነዚህ የሁለት ተጫዋቾች ፉክክር እንግዲህ በዩናይትድ ቤት የሚጠበቅ ነው። ግን ደግሞ ሩበን አሞሪም የመጀመሪያ ምርጫቸው ባሊባ ነው። ዩናይትዶችም ባሊባን የመፈለግ ነገር ያለ ይመስላልና ከሁለት አንዱ በዚህኛው የጃንዋሪ ዝውውር ቢያገኙ ዩናይትድ የተሻለ ደረጃ ላይ ሆኖ ቶፕ 4 ገብቶ ወደ ሻምፒዮንስ ሊግ የሚያደርገውን ጉዞ የሚያጠናክርለት ተጫዋች ያስፈርማል ብዬ አስባለሁ። ምናልባት ይሳካለት የሚችለው ካርሎስ ባሊባ ነው። ምክንያቱም የመጀመሪያው ግንኙነት ያደረገበት ዝውውር ነው። ከብራይተን ጋር በተጫዋቹ ጋር አውርተዋል። ብራይተን ስላልፈለገ ብቻ ነው ተጫዋቹን መልቀቅ ያልቻሉት። ኤደርሰን ጋር ግን ገና ከኖቲንግሃም ጋር አውርቶ በግል ጉዳይ ተስማምቶ ብዙ ነገር ይጠበቅበታል። ከባሊባ ጋር ስንሄድ ኦልሞስት ያለቀ ነገር ነው። ተጫዋቹ በግል ጉዳይ ጨርሷል። ከወኪሉ ጋር ዩናይትዶች አውርተዋል። ከብራይተን ጋር የሚቀራቸው ብቻ ነው እና በዚህ ዝውውር ሙኒክ ራሱን እንዳገለለ ከዚህ ቀደም በነበረው ቪዲዮ ላይ ነግሬያችኋለሁ። ስለ ካርሎስ ባሊባ ስናወራና ልጁ ዩናይትድ እንደሚፈልግና ዩናይትድ ምርጫው እንደሚያደርግ ስለገባው ነው ሙኒክ ከዚህ ዝውውር የሚወጣውና ይህንን ተጫዋች ምናልባት ከአፍሪካ ዋንጫ በኋላ ሲመለስ ዩናይትዶች ኮንታክት ቢያደርጉት ወር ደግሞ የአፍሪካ ዋንጫ ላይ ጨዋታውን እያደረገም ቢሆን ከብራይተን ጋር ያላቸውን ነገር መጨረስ የሚችሉ ከሆነ ይህ ዝውውር በጣም አሪፍ ነው። ኔቬስም ሌላኛው ተጠባቂ ነው። ሁለቱን ማያገኙ ከሆነ ኔቬስና ጋራገር ናቸውና ምናልባት ኔቬስን የማየት እድላችን የመሆን ቻንስም ወደሱ ያመራል ብዬ አስባለሁና ተጫዋቹ ነፃ ለመሆን ስለሚችል ዩናይትዶች ብዙ ባልበዛ ዋጋ ሊያገኙት የሚችሉ ተጫዋች ከጋራገር ይልቅ ኔቬስ ነውና አትሌቲኮ ማድሪድ ተጫዋቹን በውሰት መልቀቅ አልፈልግም። ዩናይትዶች በውሰት ነው የሚፈልጉት። ከዚህ ቀደም በክረምቱ የዝውውር መስኮት በመጨረሻው ቀን ላይ ጋራገርን የሞከሩበት አንደኛው ምርጫ ውሰትና ውሰት ብቻ ነው። ተጫዋቹ ለረጅም ጊዜ እቅዳቸው እንዳልሆነ ያስታውቃል። አሁንም ሲመለሱ በውሰት ነው የፈለጉትና ዩናይትዶች የውሰት ተጫዋች የመጨረሻ አማራጫቸው ይመስለኛል። የዝውውር መስኮት ሊዘጋ ሲል የሚሞክሩት እድል ነው የጋራገርን ውሰትና የኔቬስን ጉዳይ ብዬ አስባለሁና የካርሎስ ባሊባና የኤደርሰን ጉዳይ ግን በደንብ የሚነሳ ጉዳይ ነው ብዬ አስባለሁ። ግን ደግሞ የዝውውር መስኮቱ ቢከፈተም እና አሁን ላይ ዩናይትዶች ፎከስ አድርገው የመሃል ሜዳ ላይ ይሰራሉ ቢባልም እነሱ እቅዳቸው የፊት ለፊት የማጥቃት ሂደታቸውን ለማፋጠን ይመስላል። ሲሜኒዮ ላይ ምን ያህል ፍላጎት እንደነበራቸውና በደንብ ገፍተውበት በርነማውዝ ጋር የስልክ ልውውጦች እንደነበሩ ፋብሪዚዮ ማሳወቀው ነግሬያችሁም ነበረ። ግን ደግሞ ሲሜኒዮ ቅድሚያ የምሰጠው ወደ ማንቸስተር ሲቲ ነው አለ። ዋንጫዎችን ማሸነፍ ስለሚፈልግ ዋንጫ ሊያሸነፍ የሚችል በዚህ ሰዓት ደግሞ ከዩናይትድ ይልቅ ሲቲ እንደሆነ በጣም ግልጽ ነውና ሲቲ እንደመረጠ ሁላችንም እናውቃለን። ዩናይትዶች ከዚህ ዝውውር ውጪ መሆናቸውን ተከትሎ ተጫዋቹ ወደ ሲቲ እንደሚያመራ ግልጽ ስለሆነ ሌላ ለሱ ምትክ የሚሆን ተጫዋች እየተመለከቱ እንደሆነና ስሙ ከያን ዲያሞንዴ ጋር እንደተያያዘ ከዚህ ቀደም ነገራችሁ ነበር። አሁንም ዩናይትዶች ሲሜኒዮን ስላጡ ብቻ እዚህኛው ተጫዋች ላይ በደንብ ፎከስ አድርገው እየተመለከቱትና ከአርቢ ሌይፕዚግ ጋር የተወሰነ ግንኙነት ለማድረግ ይሞክራሉ የሚል ነገር አለ።
አማድ ዲያሎ ከተጫዋቹ ጋር ያለው ግንኙነት በአፍሪካ ዋንጫ ላይ በጣም አሪፍ ነው። ምናልባት ሩበን አሞሪም እሱን ሊጠቀሙበት እንደሚችሉ በጣም ግልጽ ነው። ተጫዋቹ የዩናይትድ ደጋፊ እንደነበርና ዩናይትድን ሲመለከት እንዳደገ ከዚህ በቀደም ፎቶዎችን አሳይቻችሁ ነበር። የክርስቲያኖን በራሱ በእጁ የተጻፈ ማሊያ ለብሶ እንደነበር ፎቶ አስገብቼላችሁም ነበርና እዚህ ጋር እንደምትመለከቱት ተጫዋቹ ፍላጎት ስላለው ምናልባት አርቢ ሌፕዚግ በዚህ የጃንዋሪ ዝውውር ልጁን የመልቀቅ ፍላጎት ካላቸው የተለጠፈበት ዋጋ ዩናይትዶች ለሲሜኖ 65 ሚሊዮን ከማውጣት የነበራቸው ያነሰ ነው። 62 ወደ 62 ነው የሚገመተው። ምናልባት አዶች ሊኖሩ ይችላሉ፣ ዩናይትዶች በምን አይነት መንገድ ሊከፍሉ ይችላሉ የሚለው ነገር አለ። እዚህኛው ዝውውር ላይ ፎከስ አድርገው ይሰራሉ ተብሎ ይጠበቃልና ተጫዋቹ ምንም እንኳን የአፍሪካ ዋንጫ ላይ ቢሆን ከአርቢ ሌፕዚግ ጋር የሚጨርሱት ከኤጀንቱ ጋር የሚጨርሱት ጉዳይ ስለሆነ ዩናይትዶች እዚህ ነገር ላይ ገፋ የሚሉ ይመስላልና የሲሜኖ ጉዳይ ምን ያህል ጠንክረውበት እንደነበር እናውቃለን። የተጫዋቹን ሁኔታ በደንብ ካጠኑበት በኋላ ገና 19 ዓመቱም ስለሆነ ዩናይትዶች እንዳቀዱት ለረጅም ጊዜ የሚሉት ተጫዋች ስለሆነ ተጫዋቹን የማግኘት እድል ሊኖራቸው ይችላል። አርቢ ሌፕዚግ ግን ተጫዋቹን ይሸጠዋል አይሸጠውም የሚለው ነገር ልክ እንደ ብራይተን ምናልባት አንፈልግም ብሎ ሊዘጉት ይችላሉ። ኮንትራክቱ በጣም ረጅም ጊዜ ስለሚቀረው ተጫዋቹ ምናልባት በዚህኛው የዝውውር መስኮት ላይ ይሳካ፣ ግን ደግሞ በክረምቱ የዝውውር መስኮት ሩበን አሞሪም የሚቀጥሉ ከሆነ የሚሳካበት እድል ሊኖር ይችላል። ለእሳቸው ሲስተም ስለሚሆን የሚመቸው። ሌላ አሰልጣኝ ከሆነ ግን ምናልባት ላናገኘው እንችላለን። ያን ዲያሞንዴ በዚህኛው የጃንዋሪ ዝውውር ምናልባት ዩናይትዶች ይሞክራሉ ከሚባሉ ተጫዋቾች መሀል አንደኛው እሱ ነው። ሌላኛው እንግዲህ በመጨረሻ ሰዓት እየተወራ የሚገኘው የማቲታ ጉዳይ ነው። ማቲታ ክሪስታል ፓላስ ላይ ምን ያህል እንቅስቃሴዎችን እያደረገ እንደሆነ ምን ያህል ጎሎችን እንደሚያስቆጥር እየተመለከትነው ነው። ክሪስታል ፓላስ ጥሩ የሚባል የአጥቂ መስመር ተጫዋቾችን እያፈራ ነው። ዛሃን ተመልክተናል። ከኛ ብሄድም ፓላስ ላይ ራሱ ማሳየት ይችላል። ኢዜና አይተናል። አሁን ማቲታ ደግሞ በጣም ድንቅ የሚባል አጥቂ ነው። ከፕሪሚየር ሊግ ውስጥ አሪፍ የሚባል እንቅስቃሴ ከሚያደርጉ አጥቂዎች አንደኛው ነውና ስሙ ከዚህ በፊት ከሊቨርፑል ጋር ተያይዞ ነበር። ሊቨርፑሎች ኤክቲክንና አይዛክን አስፈርሞ ተጫዋቹ በዛው በክሪስታል ፓላስ ቀጥሏል። አሁን ደግሞ ዩናይትዶች እቅዳቸው አድርገውት ይዘውታል። ሴስኮ እንደተጠበቀው ጎሎችን እያስቆጠረ አይደለም። በግሌ ሴስኮ ላይ ያዩት ያሉት እንቅስቃሴ በጣም ጥሩ የሚባል እንቅስቃሴዎች ነው። አንዳንዴ እድል ይፈልጋሉ ጎሎች እምቢ እያሉትም ይመስላልና ከተጫዋቾች ጋር የሚያደርገው ኢንተራክት ቦታ እየያዙ ከራስመስና ከዝርክዚ የተለየ ነገር ያየውበት ተጫዋች ነውና ምናልባት የጊዜ ጉዳይና የኮንፊደንስ ጉዳይ ይመስለኛል የሴስኮ ነገር እንጂ ወደ ጎል አስቆጣሪነቱ ዩናይትዶች እንደሚፈልጉት አይነት 9 ቁጥር እንደሚሆን ተስፋ አደርጋለሁ። ግን ደግሞ አሁን እየተመለከቱ ያሉት የአጥቂ መስመርም እንግዲህ ምናልባት ካለን የ9 ቁጥር ማነስ ሴስኮ ጉዳት ላይ ሆኖ በዝርክዚ እየተጫወተን ነበር፣ በፎልስ ላይን እየተጫወተን ነበር። ዩናይትዶች ስኳዳቸውን ማስፋትና ተጫዋቾችን ማፈራረቅ ይጠቅማቸዋል ብዬ አስባለሁ። አርሰናል ያለውን ስኳድ ስንመለከት በእያንዳንዱ ቦታ ላይ ጥሩ የሚባል ተጫዋች አላቸው። እኛ ጋር ስንመጣ ግን ምን ያህል ደካማ የሆነ ስኳድ እንዳለን መመልከት እንችላለን። አሁን እንኳን እነ ብራያን እና አማድ ሄደው እነ ብሩኖ ሲጎዱ ቤንች ላይ ያሉን 5-6 የታዳጊ ተጫዋቾች ናቸው። እነዚህ የፕሪሚየር ሊግ ልምድ የሌላቸው የመጀመሪያ የፕሪሚየር ሊግ ጨዋታቸው የሚያደርጉ ተጫዋቾች ነው ቤንች ላይ የተቀመጡትና ዩናይትድ ስኳዱን ማስፋት በጣም የተሻለ ነገር ነው። ሊፎካከሩ የሚችሉ አጥቂዎችን ማምጣት፣ ሊፎካከሩ የሚችሉ ተጫዋቾችን ማስፈረም ተገቢ ነው ብዬ አስባለሁ። የማቴታ ነገር ዩናይትዶች ለረጅም ጊዜ ሲመለከቱ የነበረው ጉዳይ ነው የሚልም ዜና እንግዲህ ስካይ ስፖርት አንድ ላይ ይዞት ወጥቷልና ዩናይትዶች የማጥቃት ሂደት ላይ ፎከስ ያደርጉ ይመስላል። ተደጋጋሚ የሰማን ያለነው ነገር የሲሜኖን ሰማን፣ ከዛ የዲያሞንዴን ሰማን፣ አሁን ደግሞ የማቲታን እየሰማን ነው። የካርሎስ ባሊማና የኤደርሰን ወይ ደግሞ የሌሎች የመሀል ሜዳ ተጫዋቾች እንደ ጭምጭምታ እየሰማን ያለ ነው። ከኔቬስ ጋር ከኤጀንቱ ጋር እንዳወራ ሰምተናል። ከአትሌቲኮ ማድሪድ ጋር ያለውን ጉዳይ ዩናይትዶች በውሰት ለማስፈረም እንደሚሞክሩ የተወሰኑ ነገሮች እንዳወሩ ሰምተናልና የሚጠበቀው በዚህኛው የጃንዋሪ ዝውውር መሀል ሜዳውም የማጥቃት ሂደቱንም ያስፈርማሉ ተብሎ ይጠበቃል። ግን ደግሞ ዩናይትዶች ግዴታ ካለባቸው ምርጫ እንደ ቢያደርጉት ብዬ ማሰበው መሀል ሜዳው ነው። በጣም መሀል ሜዳው ግልጽ ነውና ብሩኖ ሲጎዳ አሁን አይተነዋል። ማኑኤል ጋርቴ ጥሩ መንቀሳቀስ ጀምሯል። ግን ደግሞ ማኑኤል ጋርቴ ከጋላታሳራይ ጋር ስሙ ተያይዟል። ተጫዋቹ ለዩናይትድ እቅድ እንደማይሆን በጣም ግልጽ ነው። ሩበን አሞሪም ምርጫቸው እንደማያደርጉት ያስታውቃል። አሁን ግዴታ ሲሆንባቸው ነው ተከታታይ ጨዋታዎችን እያሰለፉት የሚገኙት። በሁለቱም ጨዋታ ግን ጥሩ የሚባል እንቅስቃሴ ያዘዋል። በኒካስትሉ ጨዋታ ላይ በጣም አሪፍ ነበር። በወልቭስ ጨዋታ ላይ ደግሞ የተሻለው ተጫዋች ከጥቂት ተጫዋቾች መሃል አንደኛው ኡጋርቴ ነውና የነበረው እንቅስቃሴ አሪፍ ነበር። ግን ይሄ ተጫዋች በእንደዚህ አይነት መልኩ ይቀጥላል ማለት አይደለም። ስለዚህ ዩናይትዶች ለጋላታሳራይ ይለቁታል ተብሎ ይጠበቃልና ምናልባት የመሀል ሜዳ ተጫዋች ማየታችን ማይቀር ይመስለኝ።
እሱን ለቀው ሌላ ተጫዋች አለማምጣት ልክ አይደለም ብዬ ነው ማስበውና በዚህ በኩል ሁሉ ሰት የተሰጡት ተጫዋች እንግዲህ በጉዳት ከዌስት ብሮም እንግዲህ እንደተመለሰ እናውቃለን። ግን ደግሞ እሱም ታዳጊ ነው፣ ይሄን ያለ ፕሪሚየር ሊግ ልምድ የለውም። የተወሰኑ ጨዋታዎችን ነው ባለፈው ሲዝን ማድረግ የቻለውና እሱንም ተማምኖ እንግዲህ ጓርቴን መልቀቅ ልክ አይደለም ብዬ አላስብምና ስለዚህ የመሃል ሜዳ ተጫዋቾች ማየታችን የማይቀር ነገር ነው። እንዳሰቡት በግራው በኩል የአማድና የእምቦሞን ጥምረት በኩኛና በአንድ ተጫዋች በያን ዲያሞንዴ ለማድረግ የፈለጉት ነገር ሊሳካላቸው ይችላሉ ብዬ አስባለሁ። ያን ዲያሞንዴ ላይ ትኩረት አድርገው መስራት አሪፍ ነገር ነው። የማቴታ ጉዳይ ግን ከነዚህ ከሁለት ተጫዋቾች በኋላ ቢመጣ የተሻለ ነው ብዬ አስባለሁና የመሃል ተከላካይም እቅዳቸው አድርገው ይሰራሉ ሲባል ነበረ። ግን ደግሞ የሄቨን እንቅስቃሴ ኔትሮች ይህንን ነገር እንዲያረጋጉት ወይ ደግሞ በክረምት የዝውውር መስኮት እንዲመለከቱ አድርጓቸዋል የሚሉ ዜናዎችም እየወጡ ነው። ሄቨን ምን ያህል ጥሩ እንቅስቃሴ እያደረገ እንደሆነ እነ ማቲያስ ዴሊት እና ሃሪ ማጉዌር ሳይኖሩ እየተመለከትን ነውና ተጫዋቹ አሪፍ የሚባል እንቅስቃሴ አይቷል። ስለዚህ የሃሪ ማጉዌርን ውል እስካሁን ድረስ አላራዘሙትምና በክረምቱ ከካስሜሮ ጋር ይለቃል ተብሎ የሚጠበቅ ተጫዋች ሃሪ ማጉዌር ነው። ስለዚህ ማቲያስ ዴሊትን ለብቻ እንደማይተውት የታወቀ ነገር ነው። ሄቨን ጥሩ እንቅስቃሴ የሚያደርግ ከሆነ በሄቨን እንደሚቀጥሉ ነው የሚጠበቀው። ኔትሮች የመሃል ተከላካይ ላይ ብዙ ፎከስ አድርገው እየሰሩም የመሃል ሜዳ ተጫዋች እና የአጥቂ መስመር ላይ ፎከስ አድርገው እየሰሩ ነው። የትኛው ተጫዋች የመጀመሪያ ፈራሚ ይሆናል ለኔትር በዚህ የጃንዋሪ ዝውውር የምንመለከተው ነው የሚሆነው። አዳዲስ ነገሮች መሰማታቸው አይቀርም። ዝውውሮች ወዲያው ዜና ስለሚደርሱ ኖቲፊኬሽናዎችን ኦን ማድረግ እንዳይረሳ። ለዚህ ቻናል ግን አዲስ ሆነው ሰብስክራይብ ሳያደርጉ ካዩ ግን ሰብስክራይብ ማድረግም እንዳይረሳ። በሚቀጥለው ቪዲዮ እንገናኛለን። እስከዛው ግን ይመቻችሁ። ቻው።